ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ዛሬ ሪዝቅ ስራ መስራት የመሳሰሉት የሪዝቅ የሚገኝበት በር ነው። እሱ ላይ አይደለም የምናተኩረው። መንፈሳዊ ሪዝቅ የሚያመጡ ጉዳዮች ላይ ነው የምናተኩረው። እኛ ሁሌ ለአላህ ትዕዛዝ ቀጥ ስንል ገማችን ጭንቀታችን ያኛው ዓለም ሲሆን አኺራ ሲሆን አላህ ሪዝቅን ያመቻቸዋል። እኔ አይደለም ያልኩት። ታላቁ ነቢይ ረሱል ዓለይሂ ሰላቱ ወሰላም አነስ ብኑ ማሊክ ባስተላለፉት ኢማም ትርሚዚ በዘገቡት አልባኒ ሰሒህ ባሉት ሐዲስ ላይ እንዲህ አሉ። አን አነስ ብኑ ማሊክ ቃል ረዲየላሁ ዐንሁ ቃለ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም መን ካነቲል አኺረቱ ሀመሁ አኺራ ሐሳብ ጭንቀቱ የሆነችለት ሰው ጀዐለላህ አላህ ያደርግለታል ጊናሁ ሀብትን መብቃቃትን ፊ ቀልቢሂ በቀልቡ ላይ አላህ ያደርግለታል። ሐሳብ ጭንቀቱ አኺራ የሆነ ሁሌ አኺራን የሚያወሳ የሚጨነቅ ስለ አኺራ አላህ ይሰበስብለታል፣ ያደርግለታል። ቀልቡ ላይ ሀብትን ያስቀምጥለታል። ወጀመዐ ለሁ ሸምለሁ ነገሮቹን የሚያስፈልገውን ጉዳዩን በአጠቃላይ ይሰበስብለታል። ተበታትኖ እንዲጨናነቅ አያደርገውም። ሰብሰብ አላህ ያደርግለታል። ወአተትሁ ዱንያ ዱንያም ትመጣለታለች። ወሂየ ራጊመቱን እሷ የተዋረደች ሆና ለሱ ትመጣለታለች። አያችሁ፣ የተዋረደች ሆና ዝቅ ብላ ዱንያ ትመጣለታለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወመን ካነት ዱንያ ሀመሁ ዱንያ ደግሞ ሐሳብ ጭንቀት ሁሌ ዱንያ አዛን ሲል ባልሰማ የዱንያን ጉዳይ የሚያሳድድ ዱንያ ሚል አኺራን የዘነጋ አላህን የዘነጋ ከሆነ ጀዐለላህ አላህ ለዚህ ሲያደርግለታል ፈቅረሁ ድህነቱን በይነ ዐይነይሂ በሁለቱ አይኖች መካከል ድህነትን አላህ ያደርግለታል። ወፈረቀ ዐለይሂ ሸምለሁ ጉዳዩን በአጠቃላይ ይፈራርቅበታል፣ ይበታትንበታል። ወደዛ ጉዳዩን ነገሮችን በአጠቃላይ ብትንትን አላህ ያደርግበታል። ወለም ያእቲሂ ሚነ ዱንያ ከዱንያም አይመጣለትም ኢላ ማ ቁዲረ ለሁ ለሱ ያች የተጻፈለትን ብቻ ነው። አኺራ ግን ሀም ከሆነ ዱንያ ወአተትሁ ዱንያ ወሂየ ራጊመቱን የተዋረደችውና ዝቅ ብላ ዱንያ ትፈልገዋለች። እሱና አላህ እሱን አስታውሰን እሱን ቀርበን ዱንያ ተዋርዳ እኛ ዘንድ የምትመጣ አላህ ያድርግልን። አሚን በለዋ። ዱንያ ተዋርዳ የምትመጣልን አላህ ያድርግልን። አላህ የሰው ልጆችን ለጋሽ የሆነ ጌታ ነው፣ ሰጪ የሆነ ጌታ ነው። እስቲ ተመልከቱ፣ እናታችን ሆድ ላይ ሆነ አላህ እንዴት እንዳደረገ። እያንዳንዳችን ስንፈጠር በእናታችን ሆድ ውስጥ አላህ ምን አደረገ? እንዴት ነው የተንከባከበን? እንዴት ነው የረዘቀን? እስቲ አስቡት፣ ባሪያውን እንዴት እንደሚረዝቅ። ልክ እናታችን ያገባ ሰው ባለትዳር ያለ ባለቤት ሚስት ስታረግዝ መጀመሪያ ምን ይቋረጣል? የወር አበባ ይቋረጣል አይደል? እቺ የወር አበባ ይቋረጣል። ለሱ ምግብ እንዲሆን ወደ ምግብነት አላህ ይቀየር። እናትህ ወይ ባለቤትህ የምትበላውን ምግብ ምን ያደርገዋል? አላህ ይቀምመውና ለዛ ጽንስ ምን ያደርገዋል? ቀለብ አላህ ያደርገዋል። ሱብሃንአላህ። ከዛስ ሲወለድ ይሄ ልጅ ጥርስ የለው ምን የለው በእጁ አንስቶ መብላት አይችል ገና ነው እንደምናየው አላህ ምን ያደርገዋል? ሽሮም በላች ጥብስ ይቀምመውና በሱ ራሱ በአላህ ቅመማ የተደረገ እናቱ ጡት ላይ ምን ያደርገዋል? ወተትን አላህ ይሞላል በበላሽ ቁጥር። ከዛስ ይህ ልጅ የእናቱን ጡት ያገኛል። አይ አላህ እንዴት እንደሚረዝቅ እንዴት እንደሚንከባከብ አንተ ሕፃን አታውቅም። እናት እጅግ በጣም አዛኝ እንድትሆን አላህ ያደርግልሃል። ይሄ ሁሉ ያመቻቸው አላህ ነው። ሱብሃንአላህ እንዴት እንደረዘቀ። በዚህ መልኩ አላህ እየረዘቀን፣ በዚህ መልኩ አላህ እየሰጠን፣ የሰው ልጅ ግን ማንን ይረሳል? ረዛቁን አላህን ይረሳል። የሆነ ሰው ሲንከባከበው ከሆነ ያ ሰው ከሞተ ወይ ያ ሰው ትቶት ከሄደ ያዝናል። በቃ የሚበላው የሚጠጣት ለዛ ሰው የሚረዘቀው ማን ነው? አላህ ነው። በሱ ሰበብ ነው አይደል የሚመጣ የነበረው። ስለዚህ
ያ ሰው ቢሄድ የተጻፈልን ርዝቅ አላህ በሌላ ሰው አድርጎ ሰበብ አድርጎ አላህ ያመጣዋል። ማይቀር ጉዳይ ነው። እኛ ግን ከማን ጋር ያለን ግንኙነት ይመር ከአላህ ጋር የእውነት ይረዝቀኛል ብለን እንመን። ያንን ስናደርግ አላህ Subhanahu Wa Ta'ala ይረዝቀናል። ስለዚህ ሪዝቅን በሐላል መንገድ መፈለግ በሐራም ወንጀለኛ ነው የሚያደርገን። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም يأتي على الناس زمان በሰዎች ላይ አንድ ዘመን ይመጣል ጊዜ ይመጣል لا يبالي المرء ما أخذ منه أمن الحلال أم من الحرام አንድ ሰው ገንዘቡን ሀብቱን ከየት እንደያዘ ምንም ቦታ ማይሰጥበት ጊዜ ይመጣል። ከሐራም ይምጣ ከሐላል ይምጣ ከየትም ፍጪው ዱቄቱን አምጪ አይነት ነገር ኪስ መሙላት ብቻ ሐላል ሐራም አቅም ዝም ብሎ ይህንን ተጠንቀቁ። ለምን በሐራም የበቀለ ስጋ ጀሃነም ልትገባ ተገቢ ናት ተብሏል። ሐራም ነገር ከባድ ነው፣ እንራቅ። አላህ የጻፈልን ብቻ ለማግኘት ሪዝቅን ለማግኘት ብቻ እንጣር። ስለዚህ አሁን የምንመለከተው ምንድነው? ሰበቦች ምንድናቸው? ሪዝቅ የምናገኝባቸው ሰበብ ያው ስራ መስራት እንቅስቃሴ እስልምና የሚያበረታታው ነው። ይሄ ስለሚታወቅ በሐላል ይሁን እንጂ ስለሚታወቅ ብዙ ማብራሪያ አይፈልግም። ስለ ዱንያው ጉዳይ እኮ የሰው ልጅ በደንብ አዋቂ ነው አይደል? ምን መስራት ምን ያውቃል። ተማሪ ከሆነ ተመርቆ ምን ከሆነ ሰበቦችን ማምላት ነው። ማመልከቻ በየቢሮ ማስገባት ተቀጥሮም ከሆነ ያንን ማድረግ፣ ነጋዴው ከሆነ ንግዱን ማለት በጠዋት ወጥቶ መንቀሳቀስ፣ ገበሬው ከሆነ የሚዘራውን በጊዜ መዝራት የመሳሰሉት በአላህ ተመክቶ ያንን ማድረግ ይሄ ሪዝቅን ስራ ሰጥቶ የሚገኝበት ነው። ነብዩ ሰለላሁ ዐለይሂ ወሰለም ጠዋት ወደ ንግድ ቦታቸው በጠዋት የሚማልዱትን አላህ ይባርክላቸዋል። እስላም በጠዋት ወጥቶ መነገድን ያበረታታል። በጠዋት ማታ ደግሞ በጊዜ የሚገቡትን እኛ አላህ ይዘንልን ዘግይተን እንወጣለን፣ ማታ ደግሞ እናመሻለን። ማታ በጊዜ መግባቱ ነው የሚወደደው። ጠዋት እንድን ማድረግ በጊዜ ነው። ሪዝቅ ከሚያመጡ ነገሮች ኢብኑል ቀይም ሲናገሩ በሌሊቱ ሰዓት ተነስቶ ያ ረብ ማለት፣ እስትግፋር ማብዛት፣ ሰላትን ማብዛት፣ ከሱቢ በኋላ ደግሞ ያው ድክመት አለብን ሁላችንም ከራሴ ጀምሮ አለመተኛት ይላል። ለምን ያ ሰዓት ሪዝቅ የሚከፋፈልበት ሰዓት ነው፣ የጧቱ ሰዓት ከሱቢ በኋላ። አላህ ይወፍቀን። የመጀመሪያው ሰበብ ተውሂድ ነው። የሚገርማችሁ ተውሂድ ሪዝቅን ያሰፋል። አላህን በብቸኝነት መያዝ፣ ጣዖታትን መራቅ፣ ሽርክን መራቅ። አላህዬ ብቻ ነው ያለኝ በደስታዬም በሐዘኔም እሱ ነው የኔ አጋር ረዳቴ እሱ ነው ብለን ስንል አላህ ይረዝቀናል። አላህ ምን አለ ቁርአን ላይ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ አጋንንትም ሆነ የሰው ልጆችን አልፈጠርኳቸው እኔን ሊገዙኝ እንጂ ኢላ ሊያዕቡዱኒ፣ እኔም በብቸኝነት ሊያመልኩን ካልሆነ በስተቀር ለሌላ ዓላማ አልፈጠርኳቸውም። ማ ኡሪዱ ሚንሁም አለ ከነርሱ አልፈልግም አለ አላህ። ማ ኡሪዱ ሚንሁም ከነርሱ ምንም አልፈልግም። ምንም ሚን ሪዝቅን ከርዝቅ ከሲሳይ ምንም አልፈልግም። ወማ ኡሪዱ አን ዩጥዒሙኒ ሊመግቡኝም አልሻም አልፈልግም። ኢነላሃ አላህ ራሱ ሁወ ረዛቅ እሱ ነው ረዛቁ ሰጪው ለጋሹ እሱ ነው። ዙል ቁወቲል መቲን የብርቱ ኃይል ባለቤት አላህ ብቻ ነው። የሚረዝቀው ማን ነው? አላህ ብቻ ነው። ኢነላሃ ሁወ ረዛቅ ረዛቁ ማን ነው? አላህ ብቻ ነው። ከአላህ ውጭ ማንም የለም። ከስሞቹ መካከል የአላህ ምንድነው አንዱ? አረዛቅ ለጋሽ ሰጪ። ስለዚህ ተውሂድን ስንይዝ ምን አለ? ርዝቅ አለ። ተውሂድ ማለት አላህን በብቸኝነት መያዝ፣ ርዝቅ እንዲታገኝ እንዲሰፋ ይደረጋል ነው። ከአላህ ውጭ ያለን አካል ደካማን ፍጡር ስጡኝ ንሱኝ አትበል፣ ቀብር ሂድ አትለምን፣ ጣዖታትን አትለምን፣ ጠንቋይ ቤት አትሂድ፣ ጠንቋይ ቤት እንዳትሄጂ። ሊረዝቅሽ ጭንቀትሽን ሊያስወግድ የሚችለው ማን ነው? አላህ ብቻ ነው። ከአላህ ውጭ ማንም የለም። ስለዚህ ተውሂድን ጥብቅ አድርጎ መያዝ። ሁለተኛው ሰላት ነው። ሰላት ርዝቅን ያሰፋል። አላህ ምን አለ? ወእሙር አህለከ ቢሰላቲ ወስጠቢር ዐለይሃ፣ ቤተሰብህን በሰላት እዘዝ፣ በሷ ላይም ጽና እስከ መጨረሻው። ላ ነስአሉከ ሪዝቀን ሪዝቅን አንጠይቅህም፣
نحن نرزقك እኛው እንረዝቅሃለን والعاقبة للتقوى መጨረሻውም አላህን ለሚፈሩ ሰዎች ነው የሚያምረው ቤተሰብን በሰላት እዘዝ ዳርኛ በሚያዘዝ ነው ከቤተሰቦቻችን ስንቱ ሰላት ይሰግዳል ስንቱ ሰላትን ሳይሰግድ የሚያሳልፍ ቤተሰቦች አሉ ወገኖች ዘመዶች አሉ ሰላትን ማይሰግድ ሰላት የርዝቅ በር ነው ሰላት ማይሰግድ ሰው والله ጭንቀትን አላህ ይለቅበታል ሰላት ማይርዝቅ ሰው ሰላትን የተወሰው ፊቱ ይጠቁራል ኑር የሚባል ፊቱ ላይ ኖርበት ጭንቀትን ነው አላህ የሚያላብሰው ሰላት የሚባለው ጉዳይ ምንም ዑዙር የሌለው እኮ ነው የሰላት ዑዙር በየጊዜው ተነግሯል ሁለት ብቻ ነው አንደኛው የተኛ ሰው በተነሳበት ሰዓት ይስገድ በእንቅልፍ አመለጠው እንደተነሳ ይስገድ የረሳ ሰው ባስታወሰ ሰዓት ይስገድ አለዛ መቆመ መስገድ አቃተ ቁጭ ብለህ ስገድ ቁጭ ብለህ አቃተ ተኝተሃል ሆስፒታል አቅልህን አልሳትክም ኦክሲጅን ተገጥሞልሃል ነገር ግን አቅልህን አልሳትክም ታውቃለህ አይደል እዛው በተኛህበት በሐሳብ ማለት ነው የሚባለው የሚቀራውን እየቀራህ የሚባለውን ዚክር እንዲያል በሐሳብ አለ በአይን እያጣቀስክ ስገደው ከተባለ ሰላቱል ኸውፍ ደግሞ አለ የፍራቻ የስጋት ሰላት መቼ የሚሰገድ በጂሃድ በጦርነት ሰዓት ከጠላት ጋር እየተፋለም አንደኛው ቡድን ሲሰግድ አሰጋገደ የራሱን ስርዓት አለው ሁለት ረካ የሆነ አንደኛው ሲጠብቅ ሌላኛው እየሰገደ በዚህ መልኩ እንዲሰግዱ ከታዘዙ ሰላም የተቀመጠ ሰው አፊያ ጤና የሰጠው ሰው እንዴት ከትኛው ትልቁ አላህ ዘንድ ከሚወያይበት መድረክ እንዴት ይርቃል ሰላት ርዝቅን ያመጣል ሰላት የርዝቅ በር ይከፍታል ሰላት ሰላምን ያመጣል ደስታን ያመጣል ሰላት አለመስገድ ጭንቀትን ነው የሚያላብሰው ነገ የውመል ቂያማ ሰቀር የሚባል ጀሃነም ጉድጓድ ውስጥ ከሚገቡ ሰዎች እነማን ናቸው ሰላት ማይሰግዱ ናቸው ኩሉ ነፍሲን ቢማ ከሰበት ረሂና ኢላ አስሐብል የሚን في جنات يتساءلون عن المجرمين ما سلككم في سقر قالوا لم نكن من المصلين ያንዳንዱ ሰው ነፍስ ከስራዋ ጋር በጣም ተያዥና ትመጣለች የቀኝ ጓዶች ሲቀር ጀነት ውስጥ ይያየቃሉ ስለማን ስለአመፀኞቹ አንል ሙጅሪሚን ما سلككم في سقر ሰቀር የሚባለው የጀሃነም ሸለቆ ያስገባችሁ ምንድነው ይሏቸዋል የጀሃነም ሰዎች መልሳቸው ምንድነው قالوا لم نكن من المصلين እኛ ከሚሰግዱ ሰዎች አልነበርንም ولم نكن نطعم المسكين مسكينንም ከሚያበሉ ሰዎች አልነበርንም وكنا نخوض مع الخائضين እንዲሁ ከሚዘባርቁት እንዘባርቅ ነበር وكنا نكذب بيوم الدين በዚህ ቀንም በቂያማ ሞት የለም ከሞት በኋላ ህይወት የለም እያልን እናስተባብል ነበር እስከ መቼ ጊዜ ድረስ حتى اتانا اليقين እውነተኛው ቀጠሮ ሞት የሚባለው ነገር እስከመጣብን ጊዜ ድረስ ስለዚህ فما تنفعهم شفاعة الشافعين ለነዚህ ሰዎች የአማላጆች ምልጃ አጥቅማቸውም ይላል አላህ Subhanahu Wa Ta'ala በሰላታችን የምንጠናከር አላህ ያድርገን እቺ አንድ ሀብታችን ናት والله ዘካ እንሰጥ ገንዘብ የለም ሐጅ እንመላለስ ገንዘብ የለም ያለችን ሀብት ምንድነው ሰላት ናት ስለዚህ እንጠብቃት ርዝቅ ምን ያደርጋል ያሰፋል ርዝቅ ይሰፋል ዱንያ አኺራህን አላህ ያስተካክላል እንዴ ዝቅ ብለን ጀሊሉን የተከበረው ፊታችን ለሱ ዝቅ ብለን اللهم ارزقني ስንለው አስቡት ሱጁድ ላይ እንዴት ነው አላህ ማይረዝቀ ዱዓ ነው የምታበዙ ሰላት እኮ ዱዓ ነው ሶስተኛው ርዝቅ ከሚመጣበት መንገድ ሌላኛው ኢማን ነው ኢማን ርዝቅን ያበዛል አላህ ምን አለ ወለው አን አህለ القرى آمنوا የከተማዎች ሰዎች አመኑ ባመኑና ወተቀው በተጠነቀቁ ኖሮ ለፈታህና عليهم بركات من السماء ከሰማይ በረከቶችን በከፈትንላቸው ነበራል والارض በመድርም ከሰማይም ከምድርም በረከቶችን በከፈትንላቸው ነበር ولكن كذبوا ነገር ግን አስተባበሉ فاخذناهم ያዝናቸውም بما كانوا يكسبون ሲሰሩት በነበረው ኃጢአት ያዝናቸው አምነውን በእኛ አምነው በመንገዳችን ቢጸኑ ከሰማይም ከምድርም ምንም ከፍትላቸው ነበር በረከቶችና አላህ ሲታመጽ ምን ይጠፋል ርዝቅ ይጠፋል ማለት ነው ርዝቅ ይጠፋል ስለዚህ አላህ Subhanahu Wa Ta'ala መለመን አላህን ማመን ማሳተረው በጣም ብዙሎና ቶሎ ቶሎ ሰዓት እንዳይደርስብን ነው አራተኛው ርዝቃችን ይሰፋበት ዱዓ والله ከራሴ ጀምሮ በዱዓ ላይ ተዳክመናል አላህን ከመነዝነስ አላህን ከመጨቅጨቅ
ደከመን። አላህን ከመለመን ይልቅ እኛ የሰው ልጅን መጠይቅ ምን ሆነልን? ገራለን። ለጋሹ ማን ነው? አላህ ነው። የሰው ልጅ እኮ ሀብቱን ይደብቅብሃል። ያለውን እንድታይበት አይፈልግም። የሰው ልጅ ስትለምነው ይከፋል፣ ፊት ያዞራል። ሲለመን የሚደሰት ማን ነው? አላህ ነው። ወላሂ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ለም የስአልላህ የግደብ ዐለይሂ፣ አላህን ማይለምን አላህን ማይጠይቅ አላህ ይቆጣበታል። አላህ ሲለመን ይደሰታል፣ የሰው ልጅ ሲለመን ይቆጣል። አላህ ሳይለመን ሲቀር ይቆጣል፣ የሰው ልጅ ደግሞ ሳይለመን ሲቀር ይደሰታል። የተለያዩ ነው። አላህ ሁሌም ዛሬም ነገም ጭቅጭቅ ስናረገው የሚደሰት ጌታ ነው። ኡድኡላህ ወአንቱም ሙቂኑነ ቢልኢጃባ፣ እናንተ አላህን ለምኑት እንደሚቀበላችሁ እርግጠኛው ናችሁ። አላህን መለመን አላሁመ እግፊርሊ ወርሐምኒ ወህዲኒ ወርዙቅኒ ነብዩ ያደረጉት ዱዓ፣ ሰላት ላይ የምናደርገው ዱዓ ረዝቀኝ፣ ለግሰኝ፣ ያ ረሒም እርሐምኒ አንተ አዛኝ ወይ ዘንልኝ፣ ያ ረዛቅ አንተ ለጋሽ ወይ እርዙቅኒ ለግሰኝ በለው። አላህ በስሞቹ ሲለመን ይደሰታል፣ ዱዓውንም ይቀበላል። አላህ ልጅ አጥተህ የተቀመጥክ ወንድሜ፣ ብዙ ዓመት ትዳር ላይ ቆይተህ ልጅ ግን ያጣ፣ ብዙ ዓመት አልጋ ላይ የተኛ ለመዳን አትድንም ተብለ ሰዎች ተስፋ አስቆረጡ፣ በብዙ ነገር የተጨናነክ ሁሉም በር ተዘጋብኝ ብለ ተስፋ ቆርጠህ የተቀመጥክ ወንድሜ እህቴ፣ ዋናው በር ግን አልተዘጋም። የማን በር? የአላህ በር። በአላህ ላይ ተስፋ መቁረጥ አያስፈልግም። ዛሬም ነገ የምንለግሰው የአንድ ነብይ ታሪክ ላውሳላችሁ። የዘከሪያ አለይሂ ሰላም ታሪክ። ነብይ ናቸው። ከህዝቦቹ ጋር በጣም የታገሉ ናቸው። ህዝቦቹ እንደነውር የሚያነሱባቸው የታን ነብይ ከሆነ ለምን ዘራና ያገኝም ለምን ልጅ አያገኝም እያሉ ዘከሪያ አለይሂ ሰላምን በጣም በዚህ ያሸማቀቋቸው ይተቿቸው ነበር። አላህ ይህንን ታሪክ ቁርአን ላይ በየትኛውም አጋጣሚ በየትኛውም ሰዓት ጭንቅ ብሎ ከጭንቀት ሊገላግል የሚችለው ማን ነው? አላህ መሆኑን ሊያስተምረን ታሪክ ለገሰን። ዘከሪያ አለይሂ ሰላም መርየምን ካሳደጉ ሰዎች መካከል አንደኛው ዘከሪያ ናቸው። ኃላፊነት ሲሰጣቸው የመርየም እናት ሐና ትባላለች። የኢምራን ባለቤት የመርየም አባቷ ማን ነው? ኢምራን ነው። ቁርአን ላይ አላህ ሱረቱ አሊ ኢምራን ላይ ሲያመጣው إذ قالت امرأة عمران يا عمران ባለቤት ባለች ጊዜ አስታውስ ረቢ ጌታዬ ወይ ኢኒ ነዘርቱ ለከ ማ ፊ በጥኒ ሙሐረረን አለች። በሆዴ ውስጥ ያለውን ጽንስ ከስራ ነፃ የተደረገ ሲሆን ላንተ ተሳልኩ አለች። ፈተቀበል ሚኒ ከኔ ተቀበለኝ ኢነከ አንተ ሰሚዑል ዓሊም አንተ ሰሚና አዋቂውን ጌታ ነህና ተቀበለኝ አለች። ፈለማ ወضعتها የወለደቻት ጊዜ ቃለት አለች ማን? ሐና የኢምራን ባለቤት ረቢ ጌታዬ ወይ ኢኒ ወضعتها انثى እኔ እኮ ሴት ሆና ወለድኳት። እሷ ወንድ ወልዳለሁ ብላ ነበር ያሰበችው። ቤተል መቅዲስ ውስጥ ሊያገለግል የሚችለው ወንድ ነበር በወቅቱና ወንድ ብላ አስባ ነበርና እኔ እኮ ሴት ሆና ወለድኳት። ወላሁ አዕለሙ ቢማ ወضعت አላህ ምን እንደወለደች አዋቂ ነው። ወለይሰ ዘከሩ ከልኡንሳ ወንድም እንደ ሴት አይደለም። ወኢኒ ሰመይቱሃ መርየም እኔ ደግሞ መርየም ብዬ ሰይሜያታለሁ ስሟን። ወኢኒ ኡዒዙሃ ቢከ እኔ እርሷን ባንተ ጠብቃታለሁ ባንተ ጠብቃታለሁ። ወዙርየተሃ ዝርያዋንም ሚነ ሸይጣን ረጂም ከተረገመው ሸይጣን በአጠቃላይ ባንተ ጠብቃታለሁ አለች። ከዛ በኋላ አላህም ተቀበላት። ፈተቀበለሃ ረቡሃ ቢቀቡሊን ሐሰኒን ጌታዋም በደህና አቀባበል ተቀበላት። ወአንበተሃ ነባተን ሐሰና በመልካም አስተዳደግም አፋፋት። ወከፈለሃ ዘከሪያም አሳደጋት። ኩለማ ደኸለ ዐለይሃ ዘከሪያ አልሚሕራብ
ሁልጊዜም ዘከርያ ወደሷ ወደ ሚሕራባ በገባ ቁጥር ወጀደ ዐንደሃ ሪዝቃ እርሷ ዘንድ ሲሳይን ያገኛል። ሪዝቅ ያ ሪዝቅ ምንድነው? በክረምት ማይገኘው እሷ ጋር ይገኛል፣ በበጋ ማይገኘው ይገኛል። አሁን ወቅት አለው ሀገራችን ላይ ኢትፍሩት ምናምን ተብሎ የሚገኙበት ወቅቶች አሉ አይደል? እሷ ጋር ግን ጊዜ ምናምን አይገደበውም፣ ይገኛል ዝም ብሎ። የዚህ ጊዜ ዘከርያ ምናል ያ መርየሙ አንቺ መርየም ወይ አና ለኪ ሃዛ ይህ ለአንቺ ኬት ነው አለ። ቃለት ሁወ ሚን ዒንዲላህ አለች። ይሄማ ከአላህ ዘንድ ነው አለች። ቃለት ሁወ ሚን ዒንዲላህ ይሄማ ከአላህ ዘንድ ነው። ኢነላሃ የርዙቁ መን የሻኡ ቢገይሪ ሂሳብ አላህ ስብሓነሁ ወተዓላ ለባሪያዎቹ የፈለገውን ያለ ሂሳብ ያለ ምናምን ይሰጣል፣ በካልኩሌት በምን አይደለም ብላ ዳዕዋ አደረገችለት ማለት ነው። ዘከርያ የዛ ጊዜ ግራ ተጋባ። እንዴት እስከ ዛሬ እንዴት ባለቤቴ መሃናት ብዬ በቃ ልጅ አላገኝም ብዬ ዝም ብዬ ቁጭ ብዬ አላህ ሲሰጥ ያለ ሂሳብ ነው። እሷ ጋር በበጋው የሚገኘው ማይገኘው በበጋ ሲገኝ፣ በክረምት ማይገኘው በክረምት ሲገኝ እንዴት እስከ ዛሬ እንዴት አንቀላፋው አላህን ሳንለምን። ሁናሊከ ደዓ ዘከርያ ረበሁ እዚያው ዘንድ ዘከርያ አላህን እዛው መለመን ጀመረ። ቃለ ረቢ ጌታዬ ወይ ሀብሊ ሚን ለዱንከ ዙርየተን ጠይባ ከአንተ ዘንድ መልካም ዘርን ለእኔ ስጠኝ። ኢነከ ሰሚዑ ዱዓ አንተ ዱዓን ምትሰማ ነህ አለ። የዚህ ጊዜ ፈናደትሁ ልመላኢከቱ ወሁወ ቃኢሙን ዩሰሊ ፊል ሚሕራብ እዛው ሚሕራቡ ላይ አላህን እየለመነ አላህን እየጠየቀ እየጸለየ ዱዓ እያደረገ ባለበት ሰዓት መላእክቶች ጠሩት መላእክቶች አነላህ ዩበሽሩከ አላህ ያበስርሃል ቢያሕያ ያሕያ ስሙን ራሱ ያወጣው ማለት አላህ ነው። ያሕያ የሚባል ሰው አይታወቅም፣ ሕያው ማለት ነው። ሙሰዲቀን ቢከሊማት ሚነላህ ወሰይደን ወሐሱረን ወነቢየን ሚነ ሳሊሒን የጌታህንን ቃል የሚያረጋግጥ ደግ የሆነ አለቃ እንደዚሁም ከነቢያቶች የሆነን ጥቡቅ የሆነን ልጅ አላህ ያበስርሃል። ነቢይ የሆነ የተነገረ ገና ሳይወለድ ነቢይነቱ የተመሰከረለት ልጅን አላህ ይለዝቅሳል። የዚህ ጊዜ ዘከርያ ደነገጡ። ቃለ ረቢ ጌታዬ ወይ አና የኩን ሊ ጉላሙን እኔ ለእኔ እንዴት ልጅ ሊኖረኝ ይችላል? ወቀድ በለገኒ የልኪበሩ እድሜ ሄዷል አርጅቻለሁ። ወምራአቲ አቂሩን ባለቤቴ ደግሞ ምንድናት? መሃን ናት፣ መውለድ አትችልም፣ እድሜዋም ሄደዋል። አብዱላህ ብን አባስ ሲናገሩ የዘከርያ እድሜ ወደ 100 አካባቢ ነው፣ የሚስታቸው ደግሞ 99 አካባቢ ሄደዋል። በቃ ሴት ልጅ መውለድ የምትወልድበት ጊዜ ይባላል አይደል? 45 ምናምን አልፏል ማለት ነው። በቃ ግን አላህ ከፈለገ በየትኛውም ሰዓት ይለግሳል። ቃለ ከዛሊከ አላሁ የፍዐሉ ማ የሻእ እንደዚሁ ነው አላህ የሚሻውን ይሰራል አሉት መላእክቶች። ቃለ ረቢ ጀዐል ሊ አያ ጌታዬ ወይ ለእኔ ምን አድርግልኝ? ይጀዐል ሊ አያ ለእኔ ምልክት አድርግልኝ አለ ዘከርያ። ቃለ አያቱከ ለአንተ ምልክት አላ ቱከሊመ ናሰ 3 አያምን ኢላ ረምዛ 3 ቀናትን ሌሊቶችን ሰዎችን ረምዘን ያኒ በጥቅሻ ካልሆነ ላታናግር ነው። ሰዎችን አለማናገርህ ነው ምልክቷ። በቃ መላሴ ይያዛል፣ በምልክት ነው የምታወራው፣ በጥቅሻ ነው። ይሄ ነው ምልክቷ። የዚህ ጊዜ ግን አላህ ትልቅ መልእክት አስተላለፈ። ወዝኩር ረበከ ከሲራን ወሰቢሕ ቢልዓሽይ ወልኢብካር ጌታህን በብዙ አውሳ፣ በማታውም በጠዋቱም ጊዜ አወድሰው። ርዝቅ ሲመጣ፣ ኪስ ሲያብጥ፣ ሀብት ሲመጣ፣ መኪና ሲመጣ፣ ቤት G+3 ሲሰራ ማመፅ፣ ከመስጊድ መራቅ፣ አላህን መራቅ፣ የአላህ ባሪያዎችን አብሮ አደጎችን አይ ዛሬ አይመጡነኝም ብለህ ሰላምታ መከልከል ሳይሆን ምንድነው አላህን በብዙ ማውሳት፣ መተናነስ፣ ወንድሞችን መዘየር፣ አላህ በሰጠ ጸጋ ማመስገን፣ ሰደቃ በማውጣት ኸይር ነገር ላይ በመገኘት ነው። የኛስ ተቃራኒ ነው። ልክ ሀብቱ ሲመጣ የመጀመሪያው እርምጃ ካወል ሰልፍ እንርቃለን፣ እያለን ከመስጊድ እንወጣለን፣ ከዳዕዋ እንርቃለን፣ ከዕልም እንርቃለን አይደል? አላህ ይዘምር። ርዝቅ ሲመጣ የበለጠ ምንድነው የሚጠበቅበት? ዚክርን ማብዛት ነው፣ አላህን ማወደስ ነው። ጌታዬ ባሰጠኝ ከየት አመጣ ነበር? አንተን አንበሻበሽከኝ፣
አንተን የለገስከኝ ብለን አላህን ይበልጥ ማመስገን እንጂ መራቅ አያስፈልግም። ስለዚህ ልጅ ያጣ ወንድሜ ያ ረብ በል፣ አላህ ይለግሳል። ጭንቅ ብለዋል፣ እጅን አንሳ። ልጅ እምቢ ብለዋል፣ ወላሂ እጅን አንሳ፣ ያ ረብ በል። እኔ አንድ ማቅ ወንድም አለ ከ9 ዓመታት በኋላ እንግዲህ ብዙ ምን ሰማቸው ውጭ ሀገሮች አሉ ከ20 ከምን ዓመት በኋላ በዜና ምን ሰማቸው። ይህ ማቅ ወንድሜ ግን ከ9 ዓመታት በኋላ አላህ ለገሰው። ለጋሽ ነው። በአላህ ላይ ተስፋ መቁረጥ አያስፈልግም። ሁሉም በሮች ቢዘጉ የአላህ በር አልተዘጋም። አዛኝ ሩህሩህ ነው። ከእናት ከአባታችን የበለጠ የሚያዝንልን ጌታ ግን አለ ነው። የለንም አለ። ስለዚህ ሁሌ አላህን መለመን መጨቅጨቅ ነው። አላህ ዛሬ ሰጥቻለሁ ነገ ሰጥቻለሁ ይብቃ አይልም። ዛሬም ነገም ጠይቀኝ ጨቅጭቀኝ ነው። ሁሌ እንድንጨቀጭቀው ይፈልጋል። አንድ ሐዲስ አልቁርስ ላይ አላህ ስብሓነሁ ወተዓላ አቢ ዘር አልጊፋሪ ባስተላለፉት ኢማም ሙስሊም በዘገቡት ሐዲስ ላይ አላህ ምን ይላል? ያ ኢባዲ እናንተ ባሪያዎች ወይ ለው አነ አወለኩም ወአኺረኩም ወኢንሰኩም ወጂነኩም የእናንተ መጀመራችሁ ከአደም ፍጥረታት ጀምሮ ኢላ የውሚል ቂያማ እስከ መጨረሻ ያለው ጂኑም ሰው ቃሙ ፊ ሰዒድን ዋሂድ አንድ ትልቅ አደባባይ ሜዳ ላይ ቢቆሙና ፈስአሉኒ ሁሉም ቢጠይቁኝ ሀጃው ሰው ይለያል። ኢልም ይፈልጋል፣ ሀብት ይፈልጋል፣ ልጅ ይፈልጋል፣ ርዝቅ ይፈልጋል፣ ቤት ይፈልጋል፣ ትዳር ይፈልጋል። የሰው ሀጃው ብዙ ነው። ቢጠየቅ አላህ ዘንድ ሁሉም የፈለገውን ቢጠይቅ ፈአጠይቱ ኩለ ኢንሳን መስአለተሁ አለ ለሁሉም ሰው የጠየቀኝን ጥያቄ ብሰጠው ባደርግለት ማነቀሰ ዛሊከ ሚማ ዒንዲ እኔ ዘንድ ካለው ንብረት ምንም የሚቀንስ የለም። ኢላ ከማ የንቁሱ ልሚኽየጡ ኢዛ ኡድሒለ ልባሕራ ልክ ምኽየት መርፌ ባህር ላይ ገብታ የምትቀንሰው መርፌ ባህር ላይ አይደለም ግማሽ ሊትር ውሃ ላይ ከተናት ብናወጣ ምን ውሃው ቀነሰ ይባላል? ምንም አይቀንስም። ሀብታም የሆንኩ ጌታ ነኝ ለምኑኝ ነው። ያ አዩሃ ናስ እናንተ ሰዎች ሆይ አንቱሙል ፉቀራኡ ኢለላህ እናንተ ሁላችሁም ወደ አላህ የምትከጅሉ ድሃዎች ናችሁ፣ ሚስኪን ናችሁ እያለ ነው አላህ። ወላሁ ሁወል ገኒዩል ሐሚድ ከማንም ምንም የማይፈልግ ሀብታም የተብቃቃ ማን ነው? አላህ ብቻ ነው። የሚለግስ ነው አላህ፣ ሰጪ ነው፣ ምስጉን የሆነ ጌታ ነው። ስለዚህ ዱዓ አራተኛው። አምስተኛው አተወኩል በአላህ ደግሞ እንመካ። በሰው አትመካ፣ በገንዘብ አትመካ፣ በሀብታ አትመካ፣ በስልጣና አትመካ፣ በግሩፓ አትመካ። በማን ተመካ? በአላህ። በሰው ስንመካ አላህ ያንኮታኩቷል። ስንት በዘመኑ በጉልበታቸው የተመኩትን አላህ ስንቱ ነው ድማ ኩን ፈየኩን ሁን ነው የሚለው። ያለ ንብረት ምናምን ከፈለገ የመሬት መንቀጥቀጥ ያመጣና ስልጣን ምንንም አፈር ከድሜ ያመጣል። መመካት ያለብን በማን ነው? በአላህ ነው። ወመን የተወከለ ዐለላህ ፈሁወ ሐስቡህ በአላህ ላይ የሚመካ አላህ በቂው ነው። ወዐለላህ ፈተወከሉ በአላህ ላይም ተመኩ ኢን ኩንቱም ሙእሚኒን እውነተኛ አማኞች እንደሆናችሁ። ተወኩል በአላህ መመካት። አላህ ይረዝቀኛል፣ አላህ ይሰጠኛል፣ እሱ ነው የሚያበላኝ የሚያጠጣኝ፣ ካለውበት ጭንቀት ሊያድነኝ የሚችለኝ ሊደርስልኝ የሚችል አላህ ነው፣ የምደገፈውም በሱ ነው ብለን በአላህ መመካት። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ሲመክሩን ምን አሉ? ለው አነኩም ተወከልቱም ዐለላሂ ሐቀ ተወኩሊሂ ለረዘቀኩም ከማ የርዝቁ ጠይራ። እናንተ እኮ በአላህ ላይ ትክክለኛ መመካት ብትመኩ በረዘቃችሁ ነበረ፣ በለገሳችሁ ነበረ። ልክ ወፍን እንደሚረዝቀው እንደረዘቀው። እቺ ወፍ ተግዱ ኺማሰና በጠዋት ስትወጣ ባዶ ወዷን ትማልዳለች ትወጣለች። ወተሩሁ ቢጣናን ወደ ቤቷ ስትመለስ ግን ወደ ጎጆዋ የወለደቻት ጫጩቶቿ ልታበላ መልትን ሆዷን ሞልታ ትመለሳለች። ይህ ሐዲስ ትልቅ መልእክት አለው። እቺ ወፍ በአላህ ላይ ተመካችሁ ጎጆዋ ላይ ሆነ ነው ወይስ ወጣ ነው? መልሱልኛ። ወጣ ነው። እንቅስቃሴ አድርጋለች። ልብ በል። ተወኩል ትክክለኛ የተወኩል ግንዛቤ እንዲኖረን ተወኩል ትክክለኛ ተወኩል ሰበብ እናሟላለን። ግልጽ ነው። ሰበቡን ካሟላን በኋላ
የምንደገፈው ወደ ማን ነው? ወደ አላህ። ይሄ የኔ ብልሃት እኔ ያስተካከልኩት እኔ ምን ያልኩት አይጠቅምም። ማን ነው ሊያሳካው የሚችለው? አላህ ነው። ነጋዴ ትወጣለህ፣ ልብስ ከሆነ ብትነግደው ቡቲክ ምናምን ትሰቃቀላለህ፣ ታሳማምራለህ። ያ ረብ የኔ ብልሃት ነው የኔ ዘዴ ነው ይሄ። አንተ ርዝቁን ካላመጣ የሚያመጣ የለም ብለህ ወደ ማን ትደገፋለህ? ወደ አላህ። ተወኩል ይሄ እንጂ አላህ ነው የሚረዝቀኝ ብሎ ቤት ብቻ መቀመጥ ምንም ስራ አልንቀሳቀስም ማለት አይደለም። ተወኩል ማለት ሰበቦችን ምን ማድረግ ነው? ማድረስ ነው። ለዚህም ማስረጃ ከፈለጋችሁ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሲሰደዱ በአላህ ላይ በጣም ይመካሉ፣ ግን ሰበቡን አሟሉ። የሚደበቁበት ዋሻ፣ መንገድ የሚያመላክታቸውን ሰው፣ ለጉዞ ደግሞ የሚሆናቸው ምርጥ ጓደኛ፣ ሚስጥር ጠባቂ አቡበከርን መረጡ። የአቡበከር ቤተሰቦች በሌሊቱ ክፍል ሚስጥር ይዞላቸው ይመጡ ነበር። የሙሽሪኮችን የቀን ወሬ ምን እንዳሰቡ ምግብ የምታመላልስላቸው የአቡበከር ልጅ አስማ እርጉዝ ናት እንዳትጠረጠር ምግብ ታመጣለች። መንገድ የሄዱበት እንዳይታወቅ የአቡበከር እረኛ ደግሞ ፍየል በጉን ያሰማረዋል ቦታው ላይ መንገዱ ፋናው እንዳይታወቅ። ይህ ሁሉ ካደረጉ በኋላ ወደ ማንዞሩ ነው ይችላል ወደ አላህ ምን አሉ? اللهم اخرجني مخرج صدق وادخلني مدخل صدق። አላህ ወይ ከመካ ወደ መዲና ትክክለኛ ገባ አወጣት እንደዚሁም ወደ መዲና ትክክለኛ አገባብ አስገባኝ ብለው ወደ ማንዞሩ ወደ አላህ። ህክምና ትሄዳለህ፣ ቤተሰብ ታሞብሃል፣ ሰበብ ነው የሚያድነው ማን ነው? አላህ ነው። ግልጽ ነው አይደል? አንደኛው ያ ሼኽ አላቸው፣ አቤት አላህ ልጅ እንዲሰጠኝ ዱዓ አድርጉልኝ አላቸው። ሼኽየው ዱዓ አደረጉ። አንድ አመት ጠበቁ፣ ሁለተኛው አመት ጠበቁ፣ ልጅ የለም። ሁሌ ዱዓ አድርጉልኝ ይላቸዋል። ተጠራጠሩና እንደው ሰበብ መሟላት ስላለበት ብሎ ስላሰቡ አንተዬ አሉት፣ አቤት እንደው ባለቤትህ እንዴት ነው? ማህፀኗን አስመርምረሃል? ልክ ነው? ማህናት አይደለችም? የመሳሰሉ ጥያቄ ሲጠይቁት ባለቤት ይልኛል እንዴ? እኔ መች አገባው አላቸው። ሳገባ ልጅ ማለት ነው። ሰበብ ሳሟላ ልጅ ይሆናል እንዴ? ሰበብ ምንድነው? ታገባለህ፣ ያ ረቢ ሷሊህ የሆነ ልጅ ለግሰኝ፣ ማንን ትማጸናለህ? አላህን። ዘከርያ አላህ እንደተማጸነ በአላህ ሰበብ ታሟላለህ። ይህ ነው ትክክለኛ ተወኩል፣ በአላህ ላይ መመካት እንጂ የሆነ ኪስያም ደረስ ሲመጣ ኩፍረት ሲመጣ ምናምን ከኔ በላይ ላሳር እንዳትል አላህ ያንኮታኩተዋል። ሁሌም በአላህ መመካት ነው። ተወኩል ትልቅ ወላሂ የርዝቅ ጉልበት ነው። ትልቅ የርዝቅ ጉልበት ነው። ልጆቻችንን ተወኩል እናስተምራቸው። ይሄ ለፍቼ ጥሬ ደክሜ ልዳቤን ጠባርጌን ያመጣታል። ማን የለገሰን በላ አላህ ነው የሰጠን። በአላህ ላይ እንዲተማመን ዋላ ልፍቼ ደክሜ ብለው አንተ ሞት አይቀርም ሲሄድ በቃ አባታችን ነበርና እንዲያዝኑ አታድርግ። በአላህ ላይ እንዲደገፉ በአላህ እንዲመኩ አድርግ። በዚህ መልኩ አሳድግ ልጅ። ሌላኛው የርዝቅ ሰበብ طلب العلم እውቀት መፈለግ ርዝቅ ያመጣል። ወንድሞች ርዝቅ ያመጣል። ነብዩ ሰለላሁ ዐለይሂ ወሰለም አነስ ብን ማሊክ ረዲየላሁ ዐንሁ ሲናገሩ قال كان اخوان على عهد النبي صلى الله عليه وسلم ሁለት ወንድማማቾች በነብዩ ሰለላሁ ዐለይሂ ወሰለም ዘመን ነበሩ። فكان احدهما ياتي النبي صلى الله عليه وسلم والاخر يحترف። አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ጋር ይመጣል፣ ዒልም ይከታተላል፣ ይቀራል፣ ምን ይላል ደረሳል። ሌላኛው ደግሞ ምን ይላል? ይሸቅላል፣ በቃ ንግድ ይንቀሳቀሳል፣ ምን ይላል እና فشك المحترف ይሄ የሚንቀሳቀሰው ነጋዴ ምናምን ነገር አኻሁ በወንድሙ ላይ ኢለ ነብዩ ሰለላሁ ዐለይሂ ወሰለም ወደ ነብዩ ሰለላሁ ዐለይሂ ወሰለም መጥቶ ስሞታ አቀረበ። እኔ ነኝ እንትንለው እንዲማረገው ግን እሱ ብሎ አይነት ነገር ስሞታ አቀረበበት። ነብዩ ምን አሉት? ለአለከ ترزق به ምናልባት እኮ አንተ የምትረዘቀው በሱ ምክንያት ነው አሉት። ለአለከ ترزق به በሌላ ደግሞ ሐዲስ እናንተ እኮ የምትረዘቁት በምንድነው? በደካሞቻችሁ ነው። የአላህ ባሮች ደካሞች አሉ ሁሉ ያረበብ ይሉ በሱ ነው የምትረዘቀው። አንተ እንቅስቃሴ ካረክ እሱ ደግሞ ዒልሙን ይማር ወጪውን ይሸፍን። የዛን ነገር ሲሸፍን እጥፍ ድርብ አድርጎ የሚያመጣው ማን ነው? አላህ ነው። በማን? በዚህ ሰው ምክንያት። ስለዚህ ነው እየሰራው እሱ ሳይሰራ አትበል፣ ወንድምህ ነው አግዘው። ለዛው ወንድምህ እናት ልጅ ጀግኖች እኮ አሉ ነብዩ ሰለላሁ ዐለይሂ ወሰለም ዙሪያ እኮ የነበሩት ይሄ ነው። እና አቡ ሁረይራ በጣም ዒልም ላይ ነበር ትኩረት የሚያደርጉት። እና አብዱራህማን ኢብኑ አውፍ ደግሞ ነጋዴ ናቸው። እና ዑስማን ነጋዴ ናቸው። እዚህ ጋር ለተቸገሩት ደግሞ ይጠግናሉ፣ ይሸፍናሉ። እስላም እንደዚህ ነው። ሁሉም ነጋዴውን ከተባለ ኪሳራ ነው። ሁሉም ደግሞ አስተማሪ ዳኢ የሚባለው ኪሳራ ነው። የተወሰኑ ሲያስተምሩ፣ የተወሰኑ ይነግዳሉ፣ የተወሰኑ ደግሞ ጀግና መሆን አለበት።
ኢስላም ሶስቱም ስለሚያስፈልጉት የመጨረሻው ምናልባት ሰዓት ስለማይበቃ ሌሎችም አሉ። ከስራቱል ኢስቲግፋር ኢስቲግፋር ማብዛት ወንድሞች እህቶች፣ ኢስቲግፋር ርዝቅን ያበዛል። ሁሌ ኢስቲግፋር እናብዛ። ለሰራነው ወንጀልም ላልሰራነው ኢስቲግፋር እናብዛ። ኢስላም እኮ ምህረትን ሁሌ እንድንጠይቅ ያስተምራል አይደል? ለምን ሰላት እንኳን ሰግደን ምንድነው ኢስቲግፋር ነው አይደል? አሰላሙ አለይኩም ወራህመቱላህ አሰላሙ አለይኩም ኢማሙ ካለ በኋላ ካሰላመትን በኋላ ምንድነው አስተግፊሩላህ አስተግፊሩላህ አስተግፊሩላህ። መልካም ሰርተን ምናልባት ሰላቱ ላይ የጎደለ ነገር ካለ እንዲጠገን ማለት ወንጀል ሰርተን ኢስቲግፋር እንዴት አያስፈልግም? ኢስቲግፋር ያስፈልገናል ምህረት እንድናገኝ አላህ ዘንድ ጀነትን ለማግኘት። ነገር ግን ኢስቲግፋር በማብዛታችን ዱንያ ላይ እንረዘቃለን፣ ርዝቅ እንዲመጣ ያደርጋል። ከአንድ ታሪክ ልጀምርላችሁ የቁርአኑን አንቀጽ ከማምጣት በፊት ሐሰን አልበስሪ የሚባሉት ታላቅ ዓሊም ትልቅ ዓሊም ናቸው። ሐሰን አልበስሪ ረሕመቱላሂ ዐለይህ ዓሊም ናቸው፣ ዛሂድ ናቸው። በቃ ዒልምን የኖሩት ናቸው፣ ተግባር ላይ የታወቁ ናቸው። አንድ ሰው መጥቶ ያ ሸኽ አላቸው፣ አቤት አላህ ልጅ እንዲሰጠኝ ልጅ የለኝም ዱዓ አድርጉልኝ አላቸው። ኢስቲግፋር አብዛ አሉት። ሄደ። ሌላኛው ሰው መጣ፣ ድህነት ቆጥቶኛል፣ ሚስኪን ነኝ፣ አላህ ሀብት እንዲሰጠኝ ገንዘብ እንዲሰጠኝ ዱዓ አድርጉልኝ አላቸው። ኢስቲግፋር አብዛ አሉት። ሶስተኛው መጣና ሀገራችን ድርቅ ተከስተዋል፣ ዝናቡ እንዲለግሰን እንደው ዱዓ አድርጉልን አላቸው። ኢስቲግፋር አብዛ አሉት። ለሶስቱም ኢስቲግፋር አብዛ ሲሉ አጠገባቸው የተቀመጠ ሰው ነበርና ያ ሸኽ አላቸው፣ አቤት ይሄም ሲመጣ ኢስቲግፋር፣ ያኛውም ሲመጣ ኢስቲግፋር፣ የቅድሙም ላይ ኢስቲግፋር፣ ምንድነው ጉዳዩ አላቸው። አላህ ሱብሓነሁ ወተዓላ ኢኽባረን አን ነቢይህ ኑህን ዓለይሂ ሰላም አላህ ነቢዩላህ ኑህን ዓለይሂ ሰላም አስመልክቶ የተናገረውን አላወቅም አልሰማህም ማለት ነው። ነቢዩላህ ኑህ ዓለይሂ ሰላም ለህዝቦቻቸው 950 ዓመት ዳዕዋ አድርጓል። ኢንሻአላህ ሸኻችን ሸኽ ባህሩ ዑመር የሚቀጥለው ሳምንት ተፍሲራቸው ሲጀምሩ ሱረቱ ኑህ ነው የሚጀምሩት። ሱረቱ ኑህ እንግዲህ ታሪኩን እዛ ላይ እናያለን። እና 950 ዓመት ዳዕዋ አድርጓል። ለይለን ወነሃራ በሌሊትም በቀን የዳዕዋ ሲስተማቸውን እየቀሩ ጠማማ ህዝቦች ነበሩ። 950 ዓመት ዳዕዋ አስቡ። 950 ዓመት ዳዕዋ ሲያደርግ ያመነላቸው ህዝብ 80 የሚጠጋ ህዝብ ነው። አላህ የሚባል አንሰማም እያሉ ህዝቦቻቸው ጣቶቻቸውን ጆሮዎቻቸው ውስጥ ይከቱ ነበር። ይህ ሲሉ ደግሞ ኑህ ዓለይሂ ሰላም አላህ አንድ ነው እያሉ በምልክት ሲሰጡ ደግሞ ወስተግሸው ሲያበሁም ልብሳቸውን መሸፈን ጀመሩ። አናይም ያ አላህ። ብዙ ትግል አድርገዋል። ከዳዕዋቸው መካከል ካደረጉላቸው ምን ነበር? ፈቁልቱ አልኳቸው እስተግፊሩ ረበኩም ጌታችሁ ምህረት ጠይቁ፣ ወደ ጌታችሁ ተመለሱ። ኢነሁ ካነ ገፋራ ሙባለጋ፣ እሱ እጅግ ሲበዛ መሐሪ የሆነ ጌታ ነው። ይህን ካደረጋችሁ ዩርሲል ሰማአ አለይኩም ሚድራራ፣ ዩርሲል ሰማአ ከሰማይ ይለግሳቸዋል ለእናንተ፣ ሚድራራ በተከታታይ ዝናብን ይለግሳቸዋል። ድርቅ ላለው መልስ መጣ። ወዩምዲድኩም ቢአምዋልን ወበኒና፣ በገንዘብም በልጅም ይለግሳቸዋል። ገንዘብ ለጠየቀውም ልጅ ለጠየቀውም። ወየጅዐል ለኩም ጀናትን ወየጅዐል ለኩም አንሃራ፣ ለእናንተ ጅረቶችም አትክልቶችን ያደርግላችኋል። በምን? በኢስቲግፋር። የቁሉ ረሱሉ ሰለላሁ ዐለይሂ ወሰለም መን ለዚመ ልእስቲግፋር ጀዐለ ላሁ ለሁ ሚን ኩሊ ዲቅን መኽረጃ ወሚን ኩሊ ሀሚን ፈረጃ ወረዘቀሁ ሚን ሐይሱ ላ ያሕተሲብ። ሪዝቅን ኢስቲግፋርን ሙጭኝ አድርጎ ሚይዝ ሁሌ በየጊዜው ያ ረቢ ማረኝ ማረኝ የሚል አላህ ሐሳብ ጭንቀቱን ያስወግድለታል፣ ሀመ ገሙን ያስወግድለታል፣ ርዝቁንም ካላሰው ቦታ ያመጣለታል። አያችሁ ኢስቲግፋር ማብዛት። ሌላው ተቅዋ፣ አላህን መፍራት። በየትኛውም ቦታ ነጋዴ ነህ፣ የሆነ ጊዜ ያለፈበት ነገር መተህ እንዳትሸጥ። አላህን ፈርተህ ያየኛል ብለህ ፈርተህ ተው። የሰው ድንበር አትንካ። ለአላህ ብለህ ከተውከው አላህ የተሻለ ያመጣልሃል። አላህን ፈርቶ የተወሰው ወላሂ አላህ የተሻለ ነው የሚተካለት። ወመን የተቂላህ የጅዐል ለሁ መኽረጃ፣ አላህን የሚጠነቀቅ አላህን የሚፈራ መውጫ ቀዳዳውን አላህ ያበጃጅለታል። ርዝቁንም ካላሰቦት ያመጣለታል። መን ተረከ ሊላሂ ሸይአን ዐወደሁ ላሁ ኸይረን ሚንሁ፣ ለአላህ ብሎ አንድን ነገር የተወ አላህ የተሻለ ይተካለታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የተሻለ ሌላኛው የርዝቅ ሰበብ ታውቃላችሁ? ወጣቶች አላችሁ ይሰማል። ወጣቶች ጋብቻ ርዝቅ ያበዛል።
ጋብቻ የሸሸህ ወጣት ቆይ አንድ ፎቅ ሳልገነባ ቤት ሳልገዛ እያልክ ምሸሽ ካለ ያ አይደለም። ርዝቅ የሚያሰፋው ደስታ የሚገኘው በጋብቻ ነው። التمسوا الغنى في الزواج ይላሉ አብዱላህ ብን መስዑድ። ሀብትን በጋብቻ ውስጥ ፈልጉት። አላህም አለ እየኩኑ ፉቀራ ይغنيهم الله አላህ ድሃዎች እንደሆኑ አላህ ያብቃቃቸዋል። እናቷ ቤት ምትበላ ያላጣችሁ አንተ ቤት ስትበላ ምትበላው አታጣም ወቅ እዛ የተጻፈላት ርዝቅ አንተ ጋር ስትመጣ የሷንም ጭምር አላህ ይለግስሃል። ስለዚህ የሐራም ኑሮውን እንቀውና ቁመውና ይሄ ገርል ፍሬንድ ቦይ ፍሬንድ የሚለውን እንተውና አላህን ፈርተን ወደ ጋብቻ መግባት ነው። ጋብቻ በረካ አለው። የነቢያቶች ሱና ነው። ጋብቻ ደስታን ያመጣል። ሱብሃንአላህ አንዳንዱ ትልቅ ቤት ይኖረውና ትዳር የለም ይሸሻል። ደስታ ሊሆን የሚችለው እኮ እሷ ስትኖር ነው። ሐዘኑ የሚጋራህ እኮ ያስፈልጋል እሷ ስትኖር። ሪዝቅ ያሰፋል። በዚህ ላይ እንበረታታ። ሪዝቅ ከአላህ በኩል የሚሰጥ ነው። ስለዚህ እነዚህ ሰበቦች አሉ እና ሌሎችም ያልተጠቀሱ ሶብር ማድረግ ሪዝቅ ያመጣል። ሶብር ማድረግ የተሻለ እንዲመጣል አላህ ያደርጋል። በሶብር ማመስገን ሪዝቅ ያመጣል። ያልጠቀስኳቸው ማመስገን አላህን ማመስገን ለኢን ሸከርቱም ለአዚደነኩም ነው። ካመሰገናችሁ እጨምርላችሁ። ማመስገን ሁሌ ዛሬም ነገም አልሐምዱሊላህ እንበል። በምላሳችን አልሐምዱሊላህ ይጥፋ። እንደጋግሞ ወላሂ እንደጋግሞ ያጣነውን ብቻ እናስብ። አላህ ስንት ነገር ዋለልኝ። ወኢን ተውዱ ኒዕመተላሂ ላ ትሕሱሃ አላህ በእናንተ ላይ ያለውን ውለታ ብትቆጥሩት ቆጥራችሁ አዘልቁትም። ጤና ወላሂ ኒዕማ ነው፣ ጸጋ ነው። በተደጋጋሚ ነው መድረኩ ላይ ማወራው። በብዙ በሽታ የተፈተኑ ወንድም እህቶች አሉ። በተፈተኑበት በሽታ አላህ ይፈውሳቸው፣ አላህ ያሽራቸው። ታዲያ እኛ ሰላም አላህ አድርጎን እንዳምናምጻለን። በትቦ እየሸኑ ያሉ ወንድሞች የሉ? ሆስፒታል ላይ የተኙ ወንድሞች የሉ? ኩላሊታቸውን የሚታጠቡ ወንድም የሉ? አላህ ይፈውሳቸው። ታዲያ ይነተን አላህን እናመሰግንም? ልናመሰግን ይገባል። ልናመሰግን ይገባል። ወላሂ የዚህ አይነት አቀማመጥ እኮ መስጊድ ከነፈቃቸው እስቲ ሆስፒታሎች ብዙ ወንድሞች አሉ። መስጊድኛ እንደ አባባ አዳነጥን ከወንድሞቻችን ጋር ጀማ በሰገድን ከእህቶቻችን ጋር ብለው ያሉ እህቶች አሉ፣ ወንድሞች አሉ የሚመኙ የሚፈልጉ። ነገር ግን ያው በቃ አላህ ፈተና ነው አምጥቶባቸው አልጋ ላይ ተኛሉ። አላህ ይፈውሳቸው፣ አላህ ያሽራቸው። ስለዚህ ሁሌም ዛሬም ነገም ምን ማድረግ ማመስገን። ስናመሰግን አላህ ምን ያደርግልናል? ይጨምርልናል። በቃ ይጨምርልናል። ሰው ርዝቁን ይጨምርለት ማይፈልጋለን? ሁሉም ይፈልጋል። እናመስግን ሁሉ አናልቅስ። ወላሂ አመስጋኝ ባሪያ ነው አላህ። ሻኪር የሆነን ባሪያ አላህ ይወዳል። ስናመሰግነው አላህ ይደሰታል። ስለዚህ በየትኛውም ጭንቀት ላይ ሆነን የሚለግሰን ከጭንቀት የሚያወጣው ጭንቀትን የሚገላግለው ማን ነው? የዓለማቱ ጌታ ረቡል ዓለሚን የሰማይ ምድር ፈጣሪ ጌታ አላህ ብቻና ብቻ ነው። ኢነላሃ ሁወ ረዛቁ ዙል ቁወቲ መቲን። አላህ ማለት እሱ ነው ለጋሽ። ከስሞቹ መካከል ማነው? አንዱ አረዛቅ ነው፣ ለጋሽ ነው። ስለዚህ አንተ ለጋሽ ሆይ ለግሰኝ ስጠኝ ብለን ሁሌ እንጨቅጭቀው፣ ሁሌ እንለምነው። ተስፋ ሳንቆርጥ ምን ሳንል ዱዓ እናድርግ። ዱዓችን ሙስተጃብ እንዲሆን ሐራም የምንመገብ ከሆነ ከሐራም እንራቅ። ዱዓችን ሙስተጃብ እንዲሆን አንቻኮል። እስትዕጃል የሚባለው ነገር ዱዓ ሙስተጃብ እንዳይሆን ያደርጋል። ዱዓ ሙስተጃብ እንዳይሆን ያደርጋል። ምንድነው ብሎ ጠየቋቸው ሳሉ። እስትዕጃል ምንድነው ሲላቸው ዛሬም ለመንኩት ነገም ለመንኩት አንድ ነገር ሲሰጠኝ አላየውም ብሎ መናገሩ። የዚህ ጊዜ ተስፋ ይቆርጥና ይሰላችና ዱዓ ማድረግን ይቆላ። ዱዓ ዛሬም ነገር መጨቅጨቅ ለምን? የመጨረሻ ዱዓ አድርገን ከሶስት አንድ እንሰጣለን እንጂ በባዶ የሚመለስ የለም። የእናንተ ጌታ ያፍራል እናንተን በባዶ ለመመለሳል። በወንጀልና ዝምድናን በመቁረጥ እስካለመናችሁ አላህ ይሰጣችኋል ከሶስት አንድ። አንደኛው የለመነው ወደው ይሰጠናል። ሁለተኛው ወይ ለአኺራ ያዘገይልናል፣ አኺራ ላይ ያስቀምጣል እንደ ሰላት እንደ ጾም አጅር አድርጉ። ሶስተኛው የሚመጣ በላ ነበረ፣ በላው መልሶልናል። ስንት ዱዓ ለምናል፣ ግን የመጣ በላ ተቀልብሷል። አላህ ብቻ የሚያውቀው እኛ ማናውቀው። ታዲያ ኪሳራ ላይ ነን። አፍደሉል ዒባዳ አዱዓ፣ ከዱዓዎች ሁሉ ከዒባዳዎች ሁሉ በላጩ ዱዓ ነው። ኡዱኡላህ ወአንቱም ሙቂኑና ቢልኢጃባ፣ አላህ እንደሚቀበላችሁ እርግጠኛ ሆናችሁ ለምኑት እንደሚሰጥህ። የሆነ መስሪያ ቤት የሆነ ዘመድ ና ነገ 100 ሺህ ብር ዋስትና ቼክ እጽፍልሃለሁ ቢልህ እርግጠኛ ሆነህ ትሄዳለህ አይደል? ታዲያ በአላህ ላይ እርግጠኛ ነን?
አላህ ይሰጠኛል። ለምን ትጠራጠራለህ? በረቡል ዓለሚን እንዴት እንጠራጠራለን? እርግጠኛ ነን በአላህ ላይ አላህ ያሳካልናል። ጥሩ ከተናገርኩ ከአላህ ነው፣ ከተሳሳትኩ ደግሞ ከነፍሴና ከሸይጣን ነው። አላህ ሱብሓነሁ ወተዓላ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደዚህ ሰብስበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ ሱብሓነሁ ወተዓላ የሁላችንም ርዝቅ አላህ ያስፋልን፣ ርዝቃችንን አላህ ያስፋልን። ሐላል የሆነ ያማረውን ርዝቅ አላህ ይለግሰን። ጭንቀታችንን አላህ ያስወግድልን። የታመሙብንን አላህ ያሽርልን። በየሆስፒታል የተኙትን አላህ ያሽራቸው፣ አላህ ይፈውሳቸው። የሞቱብን ሙስሊም ወንድም እህቶቻችን ጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። የኛንም መጨረሻ አላህ ያሳምርልን። ትዳር የሌለውን አላህ ትዳር ይለግሰው። ለእህቶቻችን ሷሊህ ባል፣ ለወንድሞቻችን ሷሊህ ሚስት አላህ ይለግሳቸው። ልጅ የሌለውን ልጅ ሲጠብቅ ብዙ ዓመት የቆየዋል አላህ ልጅ አላህ ይለግሳቸው። ዘከርያን እንደለገሰው እናንተንም አላህ ይለግሳችሁ። ኢብራሂምን እንደለገሰው እናንተንም አላህ ይለግሳችሁ። ጭንቀታችሁን አላህ ያስወግድላችሁ። ጭንቅ ያለውን ከጭንቀቱ አላህ ይገላግለው። ጭንቅ ያለውን ከጭንቀቱ አላህ ይገላግለው። ስራ የተበላሸበትን ስራውን አላህ ያስተካክልልን። ስራው የተበላሸበትን ስራውን አላህ ያስተካክልልን። ልጆቻችንን በሷሊህ በጥሩ ሁኔታ የሚያድጉልን አላህ ያድርገን። እንደው ነገ ከሞቱን በኋላ የማይረሱን ዱዓ የሚያደርጉልን ኸይር ነገር የሚያረዙልን ልጆችን አላህ ይለግሰን። መጨረሻችንን አላህ ያሳምርልን። ዓለም ላይ ያሉት ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ፊሊስጤም ያሉት ወንድሞቻችን ነጃ አላህ ይበላቸው። ያ ረብ በቃቸው አላህ ይበላቸው። አላህ ይድረስላቸው። የበላይነቱን ለነሱ አላህ ያድርገው። በረሃብ እያለቁ ነው። ያ አላህ ይድረስላቸው። አላህ ይድረስላቸው። እነዚህ የዘመኑ ፊራውን ህፃናትን እየጨረሰ ነው። የቅጣት አለንጋውን አላህ በሱ ላይ አላህ ያድርገው። የበላይነቱን በሙስሊም ወንድሞቻችን ላይ አላህ ያድርገው። ቤተል መቅዲስን በሙስሊም ወንድሞቻችን እጅ አላህ ያስገባው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغله بنفسه. اللهم نجنا من بطش الظالمين. اللهم نجنا من بطش الظالمين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين. اللهم انصر إخواننا في فلسطين يا رب العالمين يا أكرم الأكرمين يا حي يا قيوم برحمتك نستغيث. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.